ጤና ይስጥልኝ። ዶክተር ፍቃደ ነኝ። የማህፀንና ጽንስ ህክምና ስፔሻሊስት ከቅዱስ ገብርኤል ጠቅላላ ሆስፒታል። ዛሬ አንድ እናቶች ከወለዱ በኋላ መጠበቅ ስላለባቸው አካላዊና የባህሪ ለውጦች እንዲሁም ደግሞ በተለይ ከፍተኛ ላበትና የሰውነት ጠረን መቀየር ምን ማድረግ ይቻላል የሚለውን ልገልጽላችሁ ነው የመጣሁት። በነገራችን ላይ ያው ልጅ ከተወለደ በኋላ ብዙ ለውጦች አሉ። ላንጠብቃቸው እንችላለን፣ በተለይ የመጀመሪያ ወላዶች። እነዚህ ለውጦች ግን ቋሚ አይደሉም፣ ጊዜያዊ ናቸው። ሰውነት ወደ ነበረበት ሁኔታ ይመለሳል። አንደኛው መረጋጋት ያለብን በዚህ ጉዳይ ነው። ግን በመሀል ምን ማድረግ ይጠበቅብናል? እስኪ ለውጦቹ ምን ሊሆኑ ይችላሉ? የመጀመሪያው የማህፀን ፈሳሽ በማንኛውም መንገድ ቢወለድ፣ በኦፕራሲዮንም ይወለድ በማህፀንም ይወለድ፣ የማህፀን ፈሳሽ ይቀየራል። የማህፀን ፈሳሽ በተለይ ለመጀመሪያዎቹ 6 ሳምንታት እንደ ድሮ አይሆንም። መጀመሪያ ደም ይሆናል፣ ከዛ ደም የቀላቀለ ውሃ ነገር የቀላቀለ ይሆናል። የራሱ ጠረን ይኖረዋል። ከዛ ወደ ቢጫ እየተቀየረ ይመጣል። ከዛ እያለ ነው ወደ ነበረው ኖርማል ነጭ ብዙ ከለር ወደ ሌለው የማህፀን ፈሳሽ የሚቀየረው። ሁለተኛው ማህፀን አካባቢ ምቾት ማጣት ይኖራል። በቃ ቅርድድ ያለ ይመስላል፣ ዝም ብሎ ምንም ሳይኖር ማለት ነው። የተላጠ ይመስላል። ይሄ ለመጀመሪያዎቹ ሳምንታት ሊኖር ይችላል። በተለይ የመጀመሪያው 2 ሳምንት ላይ እንዲህ አይነት ፊሊንግ ሊኖር ይችላል። አትጨነቁ። ብዙ መቼ መጨነቅ እንዳለባችሁም አብሬ አያይዤ እነግራችኋለሁ። ሌላው ጡት ከማጥባት ጋር ተያይዞ የሚመጡ ደግሞ አሉ። አንደኛ ጡት በጣም መጠኑ ይጨምራል። የማይጨምር ሊኖር ይችላል፣ በእርግጥ ግን መጠኑ ይጨምራል። የጡት ወተት ኢቭን የልጃችሁን ድምፅ ስትሰሙ ወይም እንዲሁ መፍሰስ ይጀምራል። እነዚህ ነገሮች ጡት እንዲሁ ደግሞ መወጠርና ማበጥ ይመጣል። ጡት አካባቢ ምቾት ማጣት ይኖራል። ይሄ ኖርማል ነው ከወለዱ በኋላ። ሌላው ከክብደት ጋር ተያይዞ በተለይ ክብደት ድንገት መጨመር ሊኖር ይችላል ከወለዱ በኋላ። በአብዛኛውም የሚከሰተው ክብደት መጨመር ነው። ደግሞ ክብደት የሚቀንሱ ሴቶች ደግሞ ተጨማሪም የክብደት መዋዠቅ፣ አንዴ መጨመር አንዴ መቀነስ ሊኖር ይችላል፣ በተለይ የመጀመሪያዎቹ 3 ወራት ላይ። ሌላው የፀጉር ጥፍርና ቆዳ የነበረውን ቴክስቸር ራሱ ሊቀይር ይችላል። የፀጉር ዝም ብሎ እርግፍ ማለትን ጨምሮ፣ ይሄ በእርግዝና ወቅትም ይከሰታል ጨምሮ ፀጉር ጥፍርና ቆዳ እንደነበረው አለመሆን የሚከሰትበት ሁኔታ ይኖራል። ሌላ ሽንት ለመቆጣጠር መቸገር ያጋጥማል። አልፎ አልፎ ለምሳሌ ስታስነጥሱ ማምለጥ ሁሉ ሊኖር ይችላል። ኖርማል ነው። ይሄ ብዙ የሚያስጨንቅ አይደለም። ይቀየራል፣ ይሻሻላል። ሌላው ደግሞ ባህሪ በተመለከተ ሽፍት ያደርጋል። በቃ ቶሎ ቶሎ የተረጋጋች የነበረች የምታዳምጥ የነበረች እናት ተናጋሪ ትሆናለች። ሲያዋሯት የማትሰማ፣ እንደዚህ አይነት ችግሮች ይፈጠራሉ። ይሄ ሙድ ቼንጅስ የምንላቸው ይሄ ኖርማል ነው ከሚመጣው ሁኔታ አንጻር፣ በተለይ ለመጀመሪያ ጊዜ ለወለዱ እናቶች። ዛሬ ብዙ ማውራት የፈለግኩበት ግን የላበት መብዛት እና አዲስ የሰውነት ጠረን መከሰት ኮመን ነው፣ ይከሰታል ይሄ ብዙ ጊዜ። እና ምክንያቶቹን ስናይ የሆርሞን መለወጥ አለ። ይሄ ኢስትሮጀን እና ፕሮጀስትሮን የምንለው ስለሚቀያየር ወይም በድንገት በጣም ስለሚወርድ ሰውነት ሙቀት ላይ እንዳለ ይሰማውና ላበት ሁልጊዜም ይኖራል እና በጣም የተጋነነ የማታውቁት አይነት ላበት ሊኖራችሁ ይችላል። ሌላው ይሄን ጠረን ሊያመጣው የሚችለው ከጡት ማጥባት ጋር ተያይዞ ወተት ልብስ ላይ እየደረቀ ምን እያለ ካለ የራሱ ጠረን አለው። ሌላው የማህፀን ፈሳሽ ቅድም ያልኩት የራሱ ጠረን አለው። አንዳንዴ ደግሞ ከንጽህና አጠባበቅ በጣም ፍራቻ አለ። አሁን ማህፀን አካባቢ ንጽህናን ለመጠበቅ መፍራት ይኖራል። ያ ሲጨመር እንደገና ደግሞ ለራስ ጊዜ ለመስጠት መቸገር። ልጅ አዲስ ልጅ በተለይ የመጀመሪያ ልጅ ሲመጣ ከባድ ነው እና ለራስ ጊዜ መስጠት እናቆማለን። ግን ያ መሆን የለበትም። ለራስ ጊዜ በደንብ መስጠት ያስፈልጋል። በተለይ ደግሞ በአቅራቢያ የምትኖሩ በተለይ ከዚህ በፊት ወልዳችሁ የምታውቁ ሴቶች
ሴቶች ከወለዱ በኋላ በጣም ሰው ያስፈልጋቸዋል። ይሄ ዝም ብሎ ለማለት አይደለም። አንደኛ የሚያዳምጣቸው፣ ሸክማቸውን የሚቀበላቸው፣ ሁለተኛ በተለይ የመጀመሪያ ለወለዱ ልምድ የሚያካፍላቸው፣ እንዲሁም ደግሞ ሶስተኛ ጊዜ እንዲያገኙ ልጅ እንኳን ለ10 ለ15 ደቂቃ አቅፎ ቶይሌት ሂዳ በደንብ ተጣጥባ እንድትመጣ ማድረግ ያለባትን ነገር እንዲያደርጉ ሂዱና ጠይቁ። በእውነት በጣም ይጠቅማል። እንዲያው ክፍለ ሀገሮች ላይ አለ አሁንም የወለደችን እናት መጠየቅ፣ ግን አዲስ አበባ ትንሽ ያው የኑሮ ሁኔታውም ስላለ እየቀነሰ እያየሁት ነው። እና ጠይቋቸው በእውነት የወለዱ እናቶችን፣ በአቅራቢያችሁ ያሉ ጓደኞቻችሁን፣ ቤተሰቦቻችሁን ከምንም በላይ መጠየቅ ያለባቸውን። ምንም ነገር እኮ መያዝ አይጠበቅም። እኔ እንደዛ ነው ግን ሂዶ ጊዜንና ሀሳብን መስጠት በጣም ጠቃሚ ነው። ወይ ቀላል ያደርግላቸዋል። አይረሱትም እናቶች በዛ ወቅት የሚጠይቃቸውን ሀሳብ የሰጣቸውን ልጃቸውን ለተወሰነች ደቂቃም ቢሆን አግዞ እንዲያርፉ ያደረጋቸውን አይረሱም። እና ከቤተሰብም ውጭ ያለ ይሄን ቢያደርግ ጥሩ ነው። ስለገጠመኝም ነው። እኔ አሁን በቅርብ የምሰራበት ቦታ አንዲት እናት መጣች። ልትወልድ የመጣችው ከወንድሞቿና ከባለቤቷ ጋር ብቻ ነው። በቃ ሌላ ሴት የለም። እንግዲህ ከሆስፒታል ችግር የለም። ስትወጣ ግን ከባድ ነው እና መጠየቅ ያስፈልጋል። በመስሪያ ቤት የምታውቋቸውን እርጉዞች ከወለዱ በኋላ እንዴት እንዳቀዱ ይህንን ሀሳብ መስጠት ያስፈልጋል። በተለይ ለመጀመሪያ ወላጆች እና ቀላል እንዳይመስላችሁ ጠይቁ ለማለት ነው። አራዘምኩት በዚሁ። ግን ምን እናርግ ነው በእነዚህ በተለይ አዲስ የሰውነት ጠረን መኖር እና የላበት መብዛት ምን እናርግ? በምን መልኩ አንደኛ ዲዮደራንት እና አንቲፐርስፓይራንትስ መጠቀም ችግር የለውም። ፍሪ ሆኑ፣ ችግር የለውም። ባይዘወይ ልጄ እንዲሆናል እንደዚህ ይሆናለው አትፍሩ፣ መጠቀም ይቻላል። ምንም የሚያመጣው ጉዳት የለውም። ሌላው ደግሞ ሳሙና ለመጠቀም መፍራት አለ። በእርግጥ ወደ ማህፀን ሳሙና መግባት የለበትም። ግን ቆዳው ፀጉር የሚወጣበት አካባቢ ይሄ ማህፀን ፊንጢጥ አካባቢ መታጠብ አለበት። ምንም ችግር የለም። ቢያንስ በቀን አንዴ ወይም ሁለቴ እንደዛ በሳሙና ቢታጠብ ይሄ ያለመዳችሁትን ጠረን በተለይ ደግሞ ምቾት የሚነሳ ጠረን ከመጣ ያንን ይከላከላል። ስለዚህ ሌላው ደግሞ ይሄ ማህፀን አካባቢ ፊንጢጥ አካባቢ እንደታጠባችሁ እርጥብ መሆን የለበትም። ንጹህ ፎጣ አዘጋጅታችሁ መድረቅ ድራይ መሆን አለበት፣ ማድረቅ ይገባል። ሳሙና እንዳልኩት አትፍሩት፣ ተጠቀሙት። ሌላው ደግሞ ልብስ መቀየር ይረሳል። ባይዘው ወይ ትኩረታችንን ህፃኑ ላይ ብቻ ስለምናደርግ ልብስ መቀየር አለበት። ቀንና ማታ እያደረጉ ቢለበስ ይሄ ነገር፣ ምክንያቱም ልብስ ላይ የሚቀሩ ነገሮች አሉ። ወተት ይንጠባጠባል፣ እንዳልኳችሁ ሽንት ሊያመልጥ ይችላል። እንደገና ደግሞ የማህፀን ፈሳሹ ሊነካ ይችላል። እነዚህ ዝም ካልነው የማንፈልገው ጠረን ሊያመጣ ስለሚችል ልብስ መቀየር። ሌላው ደግሞ ጡትና የጡትን ጫፍ ክሊንና ንጹህ እንዲሆንና ድራይ እንዲሆን ማድረግ ይገባል። እንዲሁም አንሶላን መቀየርም ቶሎ ቶሎ ጥሩ ነው፣ የተለመደው ነገር እንዲኖር። ግን በአጠቃላይ ይሄ የሚቀየር ነው። የሚገጥማችሁ ሴቶች ብቻችሁን አይደላችሁም። ብዙ እናቶች የሚገጥማቸው ነው። እናንተ ጋር ብቻ የመጣ አይደለም። አሁን ወደ ጉርምስና እድሜ ሲገባ የሚመጣ ጠረን አለ፣ የማያውቁት ልጆች ከዛ በፊት እንደዛ ማለት ነው። ይቀየራል፣ ይቀራል። ግን ዘሚን ታይም በጊዜው ምን ማድረግ እንችላለን የሚለውን እንድታዩት ነው ዛሬ ይሄን ይዤ የመጣው። እንግዲህ ለወለዳችሁ መልካም ልጅ የማሳደግ ጊዜ እንላለን። ቅዱስ ገብርኤል ብትመጡ ከዚህ ጋር የተያያዙ ሌሎችንም ከጡት ማጥባት፣ ልጅ እንዴት ኬር እናደርጋለን፣ የልጅ እድገት እንዴት እንመግባለን የሚለውን ዲስከስ ማድረግ እንችላለን። አመሰግናለሁ።